በስተመጨረሻ እንግዲህ አሁን ላይ መሐሌት መርዷን ያወቀች ይመስለኛል። ምክንያቱም አሁን ላይ እንግዲህ ብሩኬ ከመሐሌት ይልቅ ቅድስቴን ማግባት እንደሚፈልግና የልጁ እናትም ቅድስቴ እንድትሆን ነው የሚፈልገው። ለዛም ነው እንግዲህ ቀርቧት ሊሰማ ሲል እንግዲህ መሐሌት ተደብቃ እያየች የነበረችው። ስለዚህ አሁን ላይ መሐሌት በኔ በኩል ተስፋ ትቆርጣለች ብዬ ነው የማስበው። ድሮም ቢሆን አይፈልጋትም። አሁንም ደግሞ ጭራሽ የባሰ እቤቱ ተቀምጣበት እዳውናበታለች። ነገር ግን አሁን ላይ ብሩኬ ከቅድስት ጋር መሆንና የቅድስትን ቴንሽን ነው መፈለግ ያለበት ማለት ነው። ስለዚህ አሁን ላይ እንግዲህ ብሩኬ ገግሞ ቅድስትን ቢያገባና ሰርጋቸውን ቢያሳያት ለመሐሌት በድንጋጤና በንዴት ከዚህ ቤት ትወጣለች ብዬ ነው ማስበው። እንግዲህ አሁን ላይ ጭራሽ ሰራተኛው ነው እዚህ ቤት ምኖረው ከዚህ ቤት አልነቃነቅም እያለች ነው። ምን አይነት ነገር ነው? እንዴት ነው ብሩኬና መድብሎ ነው አንድ ላይ? እንዴት መሐሌትን አንዲት ሴት ማስወጣት ያቅታቸዋል? አዝነውላት ነው ወይስ ህግ የለም? እስቲ ይህንን ጉዳይ እናንተ በዚህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ አሁን ላይ እንደሚታወቀው ጠበቃው አሁን ላይ ከሉላ ጋር ለማድረግ የፈለገውን ነገር ሉላ እንግዲህ አሁን ላይ ፔሬድ ላይ እንደሆነች በማስመሰል ያንን ነገር አስትተዋለች ማለት ነው፣ ወይም ደግሞ አልፏታል። ምክንያቱም አሁን ላይ ሉላ እንግዲህ ጠበቃው ተስማምቶት ነበር ከሉላ ጋር የሚያደርግ የሚፈልገውን ነገር ለማድረግ ጭራሽ አንዴ አልጋ ካልተመቸሽ አንዴ ወንበሩን ለምን አንሆንም እያለ ጭራሽ ቦታ እያመቻቸ ነበር። ነገር ግን ሉላ እያሰበች ያለችው መጀመሪያ ምንድነው በምን መልኩ ከሱ ልፋታ እችላለሁ ወይም ደግሞ በምን መልኩ ከሱ ልርቅ እችላለሁ የዛሬውን ብቻ እያለች ነበር እያሰበች የነበረችው። ስለዚህ ያቀረበችው ሀሳብ ደግሞ በጣም ተስማሚ ነው። አሁን ላይ የሚታመን ነገር ነው። እንግዲህ ፔሬድ ላይ ስለሆነች አሁን ላይ ከሱ ጋር ምንም ማለት ግንኙነት መፈጸም እንደማትፈልግና ያ አሁን ላይ ደግሞ ያለችበት ህመም ስላለው ለዛም ነው እንግዲህ ጠበቃው ተረድቷት በጣም ቢናደድም ነገር ግን ያው ተረድቷት ከሷ ጋር ያልተኛው ማለት ነው። ሞገስና ዳጣ እንደገና ደግሞ መርዞ ባይደርሱባቸውም ወይም ደግሞ ደርሰው ባያስጥሏትም ነገር ግን ሉላ መፍትሄ ሀሳብ አምጥታና ራሷን ነፃ የምታወጣበትን መንገድ አስባ አቅዳ እንግዲህ አሁን ላይ ነፃ ወጣለች ብዬ ነው ማስበው። ስለዚህ አንዴ እንግዲህ ለሉላ አሁን ላይ የታላቅ ክብር ይገባታል ብዬ ነው ማስበው። እንግዲህ ምሳሌ ክፍል 116 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 116 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንደምናየው ከሆነ ብሩኬ መሐሌት ላይ ሽጉጡን መዞ ሊገላት እንደነበረ አይተናል። ምክንያቱም መሐሌት ከቤት አልወጣም አልነቃነቅም ብላ ማለት ነው ያደረገችውን ነገር ረስታ ሳይሆን አሁን ላይ ማንም ስለማይቀበላትና ኤፍራታን ብትሆን እንደ እህትነት አትቀበላትም። ዝናም ቢሆን አሁን ላይ ለሷ ስራ ያሰጣትን ያንን ነገር ካልሰራች ከዛ ቤት ከዝና ምንም አይነት ብር ገንዘብ እንደማታገኝ ስለነገራት ነው ብዬ ነው ማስበው። ነገር ግን አሁን ላይ ያላወቀችውና ያልገባት ነገር ምንድነው? ብሩኬና መድብል አሁን ላይ ለመሐሌት አዝነውላት ሳይሆን እዛ ቤት ያስቀመጧት አሁን ላይ መድብል ብሩኬን ያስጣሉ ሽጉጡን እሱ መሐሌትን ገሎ እስር ቤት እንዳይገባና እንዳይማቀቅ ብሎ ነው ለወንድሙ ብሎ ገስጾት ብሩኬን ያን ሽጉጥ መሐሌት ላይ እንዳይተኩስ በማድረግ አስጥሎታል ማለት ነው። አሁን ላይ መሐሌት እያደረገችው ያለችው ተግባር በጣም ከባድና የማይመስል ነገር ነው ብዬ ነው ማስበው በኔ በኩል። ምክንያቱም አንድ ሰው የማትፈልገው ከሆነ ወይም ነው የማይፈልጋት ከሆነ ለምን በዚህ ልክ እዛ ቤት ልትቀመጥ ቻለች? መድብልም ሁለተኛ እንዴት መሐሌትን ጎትቶ ማውጣት አቃተው ብዬ ነው ማስበው። ምክንያቱም በጉልበቱ መሐሌትን ማስወጣት ይችላል ከዛ ቤት ብዬ ነው ማስበው ከብሩክ ይልቅ መድብል። ምክንያቱም ሁሉን ነገር ስለሚያውቅ ከዝና ጋር ሆና ስንት ነገር ስታደርግ እንደነበር በብሩኬ ላይ ስትሳለቅ እንደነበር እንደገና ሞገስን ልትገድለው ሞገስ የተኛበት ክላስ ስትሄድ እንደነበር የነሱ ጠላት እስከሆነ ድረስ እዛ ቤት ለሰከንዳት ያህል መቀመጥ አልነበረባትም ብዬ ነው ማስበው። ስለዚህ በዚህ ጉዳይ እንግዲህ ሁሉም ነገር መታየት አለበት። መሐሌት እዛ ቤት እንዲሁ መቀመጥ የለባትም። ይሄ ደግሞ በኔ በኩል አሳማኝ አይደለም። ስለዚህ ከዛ ቤት መውጣት አለባት። እዚህ ቤት ከተቀመጠች ነገር ታመጣለች፣ የብሩኬንና የቅድስትንም ፍቅር ታደበዝዘዋለች ብዬ ነው ማስበው። ስለዚህ አሁን ላይ እስቲ እናንተ እንዴት ነው የምታስቡት? መሐሌት ከዚህ ቤት መውጣት አለባት የለባት የሚለውን እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። ሌላው ጉዳይ አሁን ላይ እንግዲህ ሉላ ከጠበቃው ጋር ያላትን ነገር ጨርሳ ወይም ደግሞ እንደምንም ብላ ጠበቃውን ተለያይቷለች ወይም አታለዋለች። አሁን ላይ ፔሬድ ላይ ሆና ፔሬድ ላይ ነኝ ብላ ማለት ነው። ነገር ግን አሁን ላይ ሞገስ እንግዲህ በጣም የተናደደው እንዴት እስከዛሬ ድረስ አልነገርሽኝም እያላት ሉላ እኮ ብዙ ጊዜ ለመናገር ፈልጋ ነበር ስለ ጠበቃው። ምክንያቱም
ሙሉ መረጃውን ከምትነግረው ይልቅ ጠበቃውን እንቀይረው ያለችበት ምክንያት አሳማኝ አይሆንም። ነገር ግን አንዳንዴ የሚስቱን ባህሪ ሞገስ የሚያውቅ ከሆነ የሚረዳት ከሆነ እች ልጅ እንዴት ጠበቃውን ልንቀይር አለች ብሎ የሚያስብ ከሆነ እንደምንም ብሎ ማጣራት ነበረበት ብዬ ነው ማስበው። ወይም ደግሞ ቀስ ብሎ ሉላን መጠየቅ ነበረበት። አሁን ላይ የሆነ ነገር ከተፈጠረ በኋላ መናደድ ወይም ደግሞ መጨነቅ ሳይሆን መጀመሪያ የሚስቱን ነገር ቢረዳና እሷን ቢጠይቃት ኖሮ እስከዛሬም ድረስ ተነግረው ነበር ብዬ ነው ማስበው። ስለዚህ አሁን ላይ ራሱ ሞገስ ጥፋተኛ ነው ብዬ ነው ማስበው። ሉላም አለመናገሯ እሷ ፈርታ ነው ያንን ሀብት፣ ገንዘብ፣ ንብረት የሱ ስለሆነ ያንን ነገር እንዳያጣው ብላ ነው። ነገር ግን ሞገስ ደግሞ የሚስቱን ቴንሽን ማዳመጥ ነበረበት። ስለዚህ በኔ በኩል ሞገስ ጥፋት አለበት ብዬ ነው ማስበው። ሉላ ላይ ቢጮህባትም ሞገስ የራሱ የሆነ ጥፋት አለበት። ሉላን ሊረዳት መጀመሪያ ይገባል። ሉላም እንደነገረችው ከዚህ በፊት እኮ ነግሬ ነበር፣ ጠበቃውን ለምን እንቀይረው ብዬ ነበር፣ አንቀይረውም እያልኩ ነበር አንተ አልሰማኝም እንጂ ስላለችው። አሁን ላይ ግን እንግዲህ ሞገስ ምንድነው ያላት? ሁሉም ነገር ጥንቅር ይብል ብሏታል። ካንቺ በቀር እንግዲህ ማንም ሊለያየኝ አይችልም፣ ዝና እንኳን ሊለይኝ ከዚህ በኋላ አይችልም፣ የዝናን ነገር በዚህኛው መድገም አልፈልግም ብሏታል። ስለዚህ አሁን ላይ እንግዲህ ሞገስ ሀብት ንብረቱንም ቢያጣ ምንም አይመስለውም ከሉላ ውጪ ማለት ነው። ምክንያቱም ሉላን ያገኛት ከሀብቱና ከንብረቱ በፊት ስለሆነ ማለት ነው። ስለዚህ አሁን ላይ ሞገስ ያሰበው በጣም ጥሩ ነገር ነው። ሉላም አሁን ላይ ከዛ ነገር ነፃ መውጣቷ አሪፍ ነው ብዬ ነው ማስበው። እስቲ በሞገስ ላይስ ያላችሁን ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ማህሌት አዛኝ ለመምሰል እየመጣች ነው እዛ ቤት። እንግዲህ ጭራሽ ከክፍሏ ወጣ ከነ ቅድስት ጋር ለመቀመጥና አብራ ለመሆን እያሰበች ነው። አሁን ላይ እንግዲህ ማህሌት ምሳሌ እንድታዝንላትና እናቴ ብላ እንድትጠራት ነው የምትፈልገው። ወይም ደግሞ ዝና እንዳላት እንግዲህ ማህሌትን ምንድነው ያላት? ምሳሌን ቅረቢያትና ሩሩሁኝላት ወይም ደግሞ እንደምትወጃት ንገሪያት፣ ካልሆነ ግን ከዛ ቤት የምትቆይበት ነገር አይኖርም ብሏታል። ለዛ ነው እንግዲህ ማህሌት ምሳሌን ለማጥመድና እነ ቅድስቴን ለማጥመድ አሁን ላይ እንደተቀየረችና ከነሱ ጎን ሆና እነ ዝናና እነ ካሌሞሲሳን እንደምትጎዳ ወይም ደግሞ ከነሱ ጋር ሆና የነ ካሌሞሲሳን የእጃቸውን እንዲያገኙ ለማድረግ የፈለገች እያስመሰለች ነው ያለችው። አሁን ላይ የማህሌትን ማስመሰል ማንም አላወቀውም። ነገር ግን መድብል አሁን ላይ የማህሌትን ማስመሰል እየነቃ ይመስለኛል። ምክንያቱም ኤፍራታ አሁን ላይ ማህሌትን ተመልሳ ብትመጣ እንደማትቀበላት፣ እንደገና ደግሞ ዝናም ቢሆን ማህሌትን እንደማይቀበላት መድብል ነግሯለች። ኤፍራታና መድብል ተነጋግረው በማህሌት ጉዳይ አውርተዋል። ማህሌት አሁን ላይ ተጸጽታ እንደተመለሰችና ከዚህ በኋላ ምንም ነገር አታደርግም እያለች ነው ኤፍራታ። አሁን ላይ ይህንን ነገር ኤፍራታ ለመድብል ያለችበት ምክንያት ምንድነው? ለማህሌት ደውላ አሁንም ይህንን ነገር እንድታቆምና ከነ ዝና ጋር መስራቷን አቁማ አሁን ላይ ጸባዩዋን ገዝታ አርፋ እንድትቀመጥ ነው እየነገረቻት ያለችው። አሁን ላይ ኤፍራታ ከዝና ጋር መሆኗ ማህሌት እየጎዳት እንጂ እየጠቀማት እንዳልሆነ ካወቀች በኋላ እህቷን እየረዳች ነው የምትገኘው። አሁን ላይ ማህሌት የኤፍራታን ምክር የምትሰማ ከሆነ በስተመጨረሻ በዚህ ጊዜ መስማት አለባት ብዬ ነው የማስበው። ምክንያቱም አሁን ላይ እንግዲህ ማንም ዞር ብሎ እንደማያትና እነ ቡርኬ ብቻ እንደገና እነ መድብል ብቻ እንደተቀበሏት ነው ማወቅ ያለባት። ስለዚህ አሁን ላይ ማህሌት አደቧን ገዝታ እነ ዝናንም ረስታ ከነ መድብል ጎን ብትቆም ኖሮ እነ መድብልም ለሷ ያዝኑላት ነበር ብዬ ነው የማስበው። ስለዚህ ይህንን ነገር ግን ማድረግ ካልቻለች ራሷን በራሷ ችግር ውስጥ ተከታለች ብዬ ነው የማስበው። ኤፍራታ የድርሻዋን ወይም ደግሞ የእህትነቷን መክራለች። አሁን ላይ ማህሌት የኤፍራታን ምክር መስማት አለባት ብዬ ነው የማስበው። እስቲ እናንተስ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላው ጉዳይ ደግሞ በትህትና ነው። እንግዲህ አሁን ላይ ዝና ትህትናን ደፋርነቷን በጣም ስለወደደው እንግዲህ ለካሌሞሲሳ አሳልፎ መስጠት አልፈልግም። እንግዲህ አሁን ላይ ካሌሞሲሳ ሰውነቷን እየፈለገው ለምንድን ነው? እንግዲህ አሁን ላይ ትህትና ምንም ያልጀመረች ከሆነና ድንግል ከሆነች ለሀብታሞች ለመሸጥ ነው ያሰበው ይመስለኛል ካሌሞሲሳ። ካልሆነ ግን አካሏ ሙሉ ደግሞ ጤነኛ ከሆነ እንግዲህ እንደሚያስቡት ከሆነ ኩላሊቷን፣ ጨጓራዋን እና የሚፈልጉትን ነገር በብር የሚሸጠውን ነገር በሙሉ ከአካሏ ላይ ገድለዋት አካሏን በሙሉ ለመሸጥ ነው ያሰቡት ማለት ነው። በዚህ ጉዳይ ግን ዝና ይህንን ነገር አልፈለገውም። ምክንያቱም አንደኛ ለካሌሞሲሳ ቢያስመስልም ወይም ደግሞ አልወዳትም ቢልም ነገር ግን ዝና አንደኛ ወዷታል። የወደደበት ምክንያት ደግሞ
አይናፋርነቷን ሳይሆን እንግዲህ አሁን ላይ እንደምታዩት ደፋር ስለሆነች አሁን ላይ ዝና ወዷታል። ጭራሽ ለምን ከኛ ጋር አሰልጥነናት ከኛ ጋር አትሰራም እያለ ነው የሚገኘው ማለት ነው። አሁን ላይ ዝና እንዳለው እንግዲህ ትህትና ከእነሱ ጋር ሰልጥና ትሰራለች ወይስ አትሰራም? አሁን ላይ የምትፈልገው እንዲለቋትና ቤተሰቦቿን አረብ ሀገር ሄዳ መርዳት ነው ሐሳቧ። ነገር ግን ዝና አሁን ላይም አግቷት ተጎሳቁላለች እንግዲህ እንደምታዩት። ስለዚህ አሁን ላይ ዝና ከእነሱ ጋር እንድትሰራ ለማድረግ የተጠቀመው ነገር ምንድነው? ምግብ ሳይሰጣት ወይም ደግሞ ውሃ ሳይሰጣት ያንን ነገር እንድታምንና ከእነሱ ጋር መስራት እንደምትችል ማሳመን ነው ያሰበው ማለት ነው። ስለዚህ ይሄ ይሳካል አይሳካም እስቲ በሚቀጥለው ክፍል የምናየው ይሆናል። አሁን ላይ መሀሌት ጨርቋን ጥላ የምታብድ ይመስለኛል። ምክንያቱም ብሩኬና ቅድስት አንድ ላይ ሆነው ሊሳሳሙ ሲሉ ነው እንግዲህ እያየች ተደብቃ ያለችው ማለት ነው። ብሩኬ ለቅድስት ፍቅሩን ሲገልጽላትና ከዚህ በኋላ ደግሞ ጋሼ የምትለው ነገር እንድታቆም እየነገራት ነው የሚገኘው። ስለዚህ ይሄንን ነገር ያለበት ምንድነው? ለሷ ፍቅር ስላላትና ለልጁም እናት እንድትሆንለት ስለሚፈልግ ነው። ቅድስትና ብሩኬ እንግዲህ በቅርቡ በኔ በኩል የሚጋቡ ይመስለኛል። መሀሌትም እንግዲህ በዚህ የተነሳ አሁን ላይ እንግዲህ መሀሌት እየተንጨረጨረች ነው የምትገኘው። ይህንን ነገር ከብሩኬ መስማቷና ለቅድስቴ እንደሚወዳት እንደሚያፈቅራት ግልጹን መናገሩ ለመሀሌት አስደንግጧታል። ስለዚህ በዚህ ምክንያት እንግዲህ ተናዳ ከቤት ከወጣች እነሱም ይገላገላሉ። ብሩኬም እንግዲህ ከቅድስት ጋር በስተመጨረሻ መድብል ያጋባቸዋል ብዬ ነው የማስበው። ይህም ነገር ደግሞ መፍጠን አለበት፣ ቶሎ ብሩኬና ቅድስት መጋባት አለባቸው የምትሉ እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። በኔ በኩል እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።